ባለናቸው ጊዜ የምንማማርበት የትምህርታችን ርዕስ እማኑ በሰማያት በሚል ርዕስ ይሆናል። የሰማዕታት እናት በሉ ድገም ሁላችሁ። ሶስተኛ በሉ ሕርያቆስ የተናገረው ነው። ከቤተ ክርስቲያን ሊቃውንት አንዱ ነው። በእርግጥም ሊቅ ነው። ምስጢረ ሥላሴ አንድ ሊቅ ብለን የምንጠራው የመጀመሪያው የሃይማኖቱ ቅድስና ነው። ቅዱስ ሃይማኖት ያለውና ጠንቅቆ የተማረ ያስተማረ የደረሰ ከሆነ ሊቅ ይባላል። በእርግጥም እንደ አባ ሕርያቆስ ምስጢረ ሥላሴን አብዝቶ የገለጠ ሊቅ የለም። በሚያስችል ደረጃ አምስጥሮ አስፍቶ ያስተማረን አባት ነው። ሁለተኛ አንድ ሊቅ ብለን የምንጠራው የሕይወቱ ቅድስና ነው። ሕይወቱ የተመሰከረለት እመቤታችን በተአምር ተገልጻ ሕይወቱን በተግባር የገለጸችለት ወይም ተግባራዊ ክርስትና ከሃይማኖት ጋር የተሰናሰነለት ቅዱስ አባት መሆኑን ቅዳሴ በሚቀድስበት መሃል እመቤታችን አዲስ ምስጢርን በመግለጽ ያረጋገጠችለት እግዚአብሔር በጌትነቱ ብርሃን አይምሮውን አስፍቶ ሕይወቱን የመሰከረለት አባት ነው። ስለዚህ አባ ሕርያቆስ ከተናገረው አንዱ ድንግል ማርያምን ያመሰገነበት ቅዳሴ ነው። እዚያ ውስጥ አንድ ምን ይቀራል? እመቤታችን የሰማዕታት እናት ብሎ ገልጿታል። ድንግል ማርያምን የሰማዕታት እናት ብሏታል። ለመሆኑ ሰማዕትነት ማለት ምን ማለት ነው? አሁን ዛሬ ሁለት በዓል በአንድ ላይ እያከበርን ነው። አንደኛው የእመቤታችን የስደቷ መታሰቢያ ጽጌ ነው፣ እሑድ ነው። ሁለተኛው የቅዱስ ጊዮርጊስን ወርሃዊ መታሰቢያ በዓል እያከበርን ነው። ስለዚህ ሰማዕትነት ማለት ምን ማለት ነው? ሰማዕትነት ማለት ሰማዕት ማለት የግዕዝ ቃል ነው። ሰማዕት ማለት ምስክር ማለት ነው። እስኪ ምስክር በሉ። ሰማዕት ማለት ምን ማለት ነው? ምስክር ማለት ነው። አንድ ሰው ሰማዕት ተብሎ ለመጠራት የእግዚአብሔር ምስክር መሆን አለበት። ሰማዕታት ማለት የእግዚአብሔር ምስክሮች ማለት ነው። ሰማዕታት ብሎ ለአንድም ለብዙም ይሆናል። የእግዚአብሔር ምስክሮች ማለት ናቸው። ሰማዕታት ማለት የእግዚአብሔር ምስክሮች። ሰው ስለ እግዚአብሔር በብዙ መንገድ ምስክር ይሆናል። ልብ ብላችሁ ስሙ። በብዙ መንገድ መላእክት የእግዚአብሔር ምስክሮቹ ናቸው። በንጽሕና በቅድስና እግዚአብሔርን ይመስሉታል። አቤል ለምሳሌ እግዚአብሔር ምስክር ነው። ምስክር የሚሆነው አንድ ሰው ለምሳሌ በመስጠት ምስክር የሚሆን ሰው አለ። አንድ ሰው ለጋስ ሆኖ ሲሰጥ የለጋስ ልጅ እንደሆነ የእግዚአብሔር የሰጥ ልጅ እንደሆነ ይመሰክራል። እግዚአብሔር ሰጭ እንደሆነ እሱም ደግሞ ሲሰጥ ይሄ ሰው እኮ ደግ የሆነ ፈጣሪው ደግ ቢሆን ነው። ይሄ ሰው ለጋስ የሆነ ፈጣሪው ለጋስ ቢሆን ነው። ይሄ ሰው ሩሩ የሆነ እኮ ፈጣሪው ሩሩ ቢሆን ነው ብሎ ለእግዚአብሔር ምስክር ይሆናል። የሚሰጥ ሰው የሚቀማ ሰው ደግሞ እግዚአብሔርን ቀማኛ ብሎ ያሰድበዋል። ይሄ ሰው ቀማኛ የሆነ እኮ አምላኩ ቀማኛነትን ቢወድ ነው ብሎ ያሰድበዋል። ወበእንቲአክሙ ይጸርፉ አሕዛብ ላይ ለስመ እግዚአብሔር ብሎ እንደተናገረ ሮሜ ምዕራፍ 2 ላይ ቅዱስ ጳውሎስ በእናንተ ምክንያት አሕዛብ የእግዚአብሔርን ስም ይሳደባሉ ይላል። ሰው ሲቀማ አምላካቸው ቅሚያ ይወዳል እንዴ ብለው ሰዎች ፈጣሪያቸውን እንዲሰድቡት እናደርጋለን። ስንሰጥ ደግሞ እግዚአብሔር ለጋስ ነው እንላለን። እውነት የሚፈርዱ ሰዎች እግዚአብሔር ቅን ዳኛ መሆኑን ይመሰክሩለታል። ለምሳሌ ታውቃላችሁ፣ ዳንኤል ማለት እግዚአብሔር ዳኛ ነው ማለት ነው። አንዲት ሴት በሐሰት ተከሳ የሀገሩ ሰው በሙሉ ተሰብስቦ በድንጋይ ሊወግራት ሲሄድ 3 የሐሰት ምስክሮች ተነስተው እንዲህ ስታደርግ አግኝተናታል ብለው ሕዝቡ በሙሉ በድንጋይ ሊወግራት ወደ መወገሪያው ቦታ እጅግሯን አስረው ይዘው ሲሄዱ ዳንኤል ምን አለ? አይ እኔ ከዚህ ሴት ጋር ንጹሕ ነኝ አለ። ለምን ሲባል መጀመሪያ መጠየቅ አለብን። ምስክሮቹን 3ቱን አንተ እቺ ሴት ኃጢአት ስትሰራ ያያት ምን ላይ ነው አለ። አንደኛው ከሾላ ዛፍ ስር አለ፣ አንደኛው ከሌላ ዛፍ ስር አለ። ለያይቱ ጠይቃቸውና የተለያየ ቃል በመናገራቸው እነሆ ሐሰት ተናግሯቸዋልና እግዚአብሔር ይቀስፋቸዋል። እነዚያን የሐሰት ምስክሮች መልአክ መጥቶ ሰነጠቃቸው። ዳንኤል ለዚያች
ሀገር ለፈረደባት አንዲት ሴት በመቆም እውነትም የእግዚአብሔርን ዳኝነት፣ ፈታኝነት፣ ፈራጅነት ገለጸ። እውነት የሚፈርዱ ሰዎች የእግዚአብሔርን ቅን ፈራጅነት ይመሰክራል። ንጹህ ሰዎች የእግዚአብሔርን ንጽህና ይመሰክራሉ። እነዚህ ሰዎች እኮ ንጹህ የሆኑ ፈጣሪያቸው ንጹህ ቢሆን ነው። እግዚአብሔር ንጽህና ስለሚወድ ነው። ርኅራኄ የሚያደርጉ ሰዎች ይህን ይመሰክራሉ። ቅን ሰዎች እግዚአብሔር ቅን እንደሆነ ይመሰክራሉ። ሰውን ወጥተው ወርደው ደክመው አቀበት ወጥተው ቁልቁለት ወርደው ተሰድበው ተነቅፈው የተጣሉ ሰዎችን የሚያስታርቁ ሰዎች እውነተኛውን ሊቀ ካህናት ኢየሱስ ክርስቶስን ይመስሉታል። ሩይ ማእከለ እግዚአብሔር ወሰብ ብሎ ሆኖ መለኮት ዘአቡሁ ወትስብእት ዘዚአነ ይላል ቅዱስ ዮሐንስ አፈወርቅ። መለኮት የአባቱ ገንዘብ ነው፣ ሥጋ ደግሞ የኛ ገንዘብ ነው። እንደ አባቱ ጌትነት አለው፣ እንደኛ ሰውነት አለው። ሰውነትን ከጌትነቱ ጋር አዋህዶ በሰውና በእግዚአብሔር መካከል ማለት ጌትነትን ሰውነትን በተዋህዶ ይዞ ተገኝቶ ከአባቱ ጋር ታራቂ ሆኖ እንደኛ ደግሞ አስታራቂ ሆኖ የእኛን ሥጋ ይዞ ዛሬ ገናሁ ርሶ ጣነው መስዋዕተ ስሙረ ራሱን ለአባቱ የተወደደ መስዋዕት አድርጎ በማቅረብ ዓለምን ከራሱ ጋር ያስታረቀ እግዚአብሔር አብ፣ እግዚአብሔር መንፈስ ቅዱስ በሱ ህልዋኑ ነው። ዓለምን ይታረቁ ነበር። ወተዋለጠ እግዚአብሔር ሁሉ ዓለመ በወልዱ እግዚአብሔር በልጁ በኢየሱስ ክርስቶስ ዓለምን ከራሱ ጋር አስታረቀ እንዳለ ቅዱስ ጳውሎስ። ሰውን የሚያስታርቁ ሰዎች ኢየሱስ ክርስቶስን ይመስላሉ። ሰውን የሚያስታርቁ ሰዎች፣ ትሁት ሰዎች ሰው በትሕትናው ክርስቶስን ይመስለዋል። የሰው ገመና የሚሸፍኑ ሰዎች ክርስቶስን ይመስላሉ። የክርስቶስ ምስክሮች ናቸው። አንድ በገዳም የሚኖር አንድ መነኩሴ በዝሙት ሐሳብ ተፈትኖ ከአንዲት ሴት ጋር ችግር ይፈጥር ነበር። በገዳሙ ያሉ መነኮሳት ደግሞ ያንን ነውር ያውቁበት ነበር። ለአባ መቃር ሲለው ኧረ ከገዳሙ ሴት እያመጣ ነው ብለው ነገሩት። ተው ሂዱ፣ ዝም ብላችሁ የራሳችሁ ኑሮ ወሰደዳቸው። በሌላ ቀን አሁን አለችልህ ገብታለች ናኒግ ብለው ይዘውት ሄዱ። አበምኔቱ አባ መቃርስ ይዘውት ሲሄዱ ያ ሰው ያችን ሴት ቅርጫት ደፋባት። አባ መቃርስ ከዚያ መነኩሴ ቤት ገባና ከቅርጫቱ ላይ ተቀምጦ ሌሎችን መነኮሳት እናንተ ውሸታሞች የታለቻች ሴት አላቸው። እሱ በቅድስና ከቅርጫቱ ስር እንዳለች ያውቅ ነበር። ከዛ በኋላ እነሱ ወጥተው ከሄዱ በኋላ ልጄ እግዚአብሔር ሳይፈርድብህ አንተ በራስህ ላይ ፈረዳል። አባቴ ከተቀመጥክበት ቅርጫት ስር እሷ አለች ይቅር በለኝ ብሎ ንስሐ ሰጠው። ንስሐ ሰጥቶት ወጥቶ ሲሄድ እንጨቶችና ድንጋዮች እየተከተሉ መቃርስ ኮነ ከመ አምላኩ መቃርስ አምላኩን መሰለ እያሉ እያጨበጨቡ ተከተሉት። እግዚአብሔር የሰው ገመና እንደሚሸፍነው የሰውን ገመና ሽፍን የሚያደርጉ ወንድማቸውን የታቸውን ነውር ሸፍነው የሚይዙ ሰዎች እነሱ ክርስቶስን ይመስላሉ። ራሳቸውን ሽጠው ድሃው ነው የራሳቸውን ገንዘብ ጦም አድረው ድሃውን ከረሃብ ነፃ የሚያወጡት ከልብሳቸው ቀደው ከሚለብሱት ቆርሰው አጉርሰው ሰውን ካለበት ችግር ነፃ ምዝዝ አድርገው የሚያወጡት ሰዎች እነዚህ ክርስቶስን ይመስላሉ። አንድ ሰው አንጢባሪዎስ የሚባል ባለጸጋ ነበረ። ንፉግ ነው በጣም እና አንድ ድሆች ተሰብስበው ሲያወሩ እኔ ከአንጢባሪዎስ ቤት ሄጄ ምሳ በልቼ ብመጣ ምን ትከፍሉኛላችሁ? አይሰጥህም። ይሰጠኛል። ተወራረዱ። ቢሄዱ ሲበላ ደረሰበት። አሁን ዳቦ እየበላ ነበር። እንዳይሰጠው ነደደው፣ ርቦታል። ዝም እንዳይለው ጨነቀውና ወርውሮ ግንባሩን አለ በዳቦው ደረቅ ኖሯል። ዳቦው ግንባሩን ገመሰውና ደሙን አብሶ በላ። ያዳ ሌሊት በህልሙ ሙቶ አጋንንት ነፍሱን ወደ ሲኦል ይዘው ሲሄዱ መላእክት ደግሞ እየተከተሉ ኧረ ይሄ ነፍስች ነፍሴኛ ናት እያሉ ይከተላሉ። እንደው ከዚህ ሰው ደግሞ ምን አላችሁ? ምን ጽድቅ አለ? ይሄ ሰው ትናንት ድሃ አጥግቧል፣ ደብድቧል፣ እንዳጥግቦበታል አሉ። ይጠየቅ ድሃው ተባለ። ድሃው መጥቶ ሲጠይቅ ትማለም ዘአጽገምከኒ አምጾ ከኑዜ ትናንት ያበላኸኝ ጌታ እዚያ መጥቶ እንጂ አለ። ትናንትና ደበደበህ እንጂ አበላህ አሉት። ኢታውቀኒ ደም እምጽና ረሃበየ
ከረሃቡ የተነሳ ዱር አልታወቀኝም ማለት በሉ የዚህ ሰው ነፍስ ገነት ትግባ ተብሎ ሲፈረድ በራእይ ሰው ለመደብደብ ብዬ የወረወርኩት ዳቦ ሰው አጥግቦ ካጸደቀማ ወድጄ ብሰጥ እንዴት ያለ ምሕረት ላገኝ ነው ብሎ ሙሉ ገንዘቡን ለድሃ ሰጥቶ ጨርሶ አካፍሎ ባሉ ሲቀር ሌሎች ነዳያን ያልደረሳቸው ተሰብስበው መጡ። ወዴት ትሄዳላችሁ አላቸው። ከደጉ ከአንጢላሪዎስ ቤት ልንመጸወት አሁንማ ጨረስኩ፣ ቀደም ብላችሁ መጣችሁ አላቸው። ምን እናድርግ አለ። ሽጣችሁ ተካፈሉኝ አላቸው። ሽጣችሁ ተካፈሉኝ አላቸው። ለድሃ ምሕረት የለውም ይላሉ ሊቃውንት። 30 ብር ሸጡትና ተካፈሉ። እንደዚህ አድርጎ በማጥገቡ ይሄ ሰው ማንን መሰለ? ክርስቶስን መሰለ። ጌታ 30 ብር ተሽጦ እኛ የእኛን ረሃብ ስጋውን ቆርሶ ደሙን አፍሶ በመጥገብ እንደዋጨን በማጥገብ ይሄ ሰው ራሱን ሽጦ በማብላት ጌታውን መሰለ። ሰው ክርስቶስን የሚመስለው በዚህ ነው ወገኖች። ትሁት የሆነ ሰው ከኔ ይልቅ ባልንጀራ ይገባል እንዴ? ራሱን ለሰው ለባልንጀራው ቤት አድርጎ የሚሰጥ እኔ ነኝ ያጠፋው የሚል ማነው? እዚህ መካከል ጥፋተኛው ሲባል እኔ ነኝ ይገል አይደለም የሚል ይህ ሰው ክርስቶስን ይመስላል። ስለዚህ ሰማዕትነት ማለት በስራ ለክርስቶስ መመስከር ነው። እስኪ በስራ በሉ። ለማን መመስከር ነው? ለክርስቶስ መመስከር ነው። ይሄ አንድ ነው። በስራችን ሰው ይታዘባቸዋል። እዚህ እናንተ በአጠቃላይ እዚህ የተሰበሰበው ሰማዕተ ክርስቶስ የክርስቶስ ሰማዕታት ነው። መስሪያ ቤት ሄዳችሁ ወረፋ ስትጠብቁ ሰው ይታዘባቸዋል። የክርስቶስ ምስክር መሆን አለባችሁ። አጭበርብራችሁ የሰው ወረፋ ስትወስዱ እናንተ የክርስቶስ ምስክሮች ናችሁ። የሰይጣን የማን የምትሆኑት? የሰይጣን ነው። ሰው ትራንስፖርት በተጣበበበት መቀመጫ ተነስታችሁ ስታስቀምጡ የማን ምስክር ነው የምትሆኑት? የክርስቶስ ምስክር ነው። የትም ቦታ የክርስቶስ ምስክር ሰው መሆን ይችላል። ንጹህ በመሆን አንዱ እሱ ነው። ሁለተኛው የክርስቶስ ምስክር መሆን ወይም ሰማዕትነት የሚባለው እውነት በጠፋበት ዓለም ብቻን ከእውነት ጋር መቆም ነው። እስቲ ብቻን መቆም በሉ። እውነት በጠፋበት ዓለም በሙሉ ተጨምጦ ውሸታም ሲሆን ከእውነት ጋር መቆም ብቻን ማለት ነው። ልክ እንደ ዮሐንስ ወንጌላዊ ማለት ልክ እንደ ዮሐንስ ወንጌላዊ ብቻን መቆም 11 ደቀ መዛሙርት ሲበተኑ እሱ ብቻውን ከመስቀሉ ስር ነበር። ብቻውን ክርስቶስን ጥለው ሲበተኑ ይሄ ነው ምስክር ማለት፣ ይሄ ነው ሰማዕትነት ማለት። እኔ ምን ላድርግ ሰው የሚያደርገውን ያደረኩ ማለት አይቻልም። ምን ላድርግ ቄሱ ሁሉ እየሰረቀ አይደል እንዴ ልትል አትችልም። ብቻህን ቆም ነው። ብቻውን ነው የቆመው። ልቡ ለጻድቅ እኩል ከማንበሳ የጻድቀው ሰው ልቡ እንዳነሳ የተማመነ ነው። ብቻውን ይቆማል። ንስር ብቻውን በአውሎ ነፋስ መካከል ሰንጥቆ እንደሚበረው ብቻውን በመከራ ሞገድ መሃል የክርስቶስ አንድ ሆኖ የሚቆም ሰው እሱ ምስክር ይባላል፣ ሰማዕት ይባላል። እንደዚህ ያሉት ደግሞ ሲገረፉ፣ ሲሰቃዩ፣ ሲቸገሩ ካሉበት አቋም የማይለወጡ ሞት ሳይሰለቻቸው ሞት እነሱን የሚሰለቻቸው ግርፋት ሳይሰለቻቸው ገራፊዎች መግረፍ እስኪሰለቻቸው ድረስ የሚሰቃዩ ግን እውነትን በሙሉ ልባቸው የሚከተሉ ሰማዕታት ይባላሉ። የእግዚአብሔር ሰዎች ከነዚህ አንዱ ቅዱስ ጊዮርጊስ ነው። አንዱ ምን የእውነት ምስክር ይገርማል። ብቻውን እኮ ነው። ሰው ከአንድ ሰው ጋር ይታገላል። ሰው ከሰባ ንጉሥ ጋር ብቻውን ይታገላል። እዚህ እግዚአብሔር ያሳያል። ሰባ ነገሥታትን ብቻውን ነው የታገላቸው ደግሞ ሰይፍ ታጥቆ አይደለም፣ ጋሻ ነጥቆ ዘገር መጥልቆ አይደለም፣ እየሞተ ነው የታገላቸው። እየሞተ ለክርስቶስ ምስክር ነበር። በርህራሄ ይመሰክር ነበር። ጠንቋይ ፈልገው ምን እናድርግ ይሄ ጊዮርጊስ የሚባል ሰው ጠንቋይ ፈልገው መርዝ በጥብጠው ስራይ ደግሞበት የተለያየ የመርዝ ቅመሞችን በጥብጦ ሊሰጠው ሲል ምን አልመሰላችሁ ቅዱስ ጊዮርጊስ ያንን ጠንቋይ በታምር አሸንፎ ክርስቲያን እንደሚያደርገው ያውቅ ነበር። ልጄ ቶሎ መርዙን አጠጣኝ እባክህ በአንተ ላይ ጸጋ እግዚአብሔርን አያታለሁና አለው። መርዙን አምጥቶ ሰጠው። ሲጠጣው የቅዱስ ጊዮርጊስ ፊት እንደ ፀሐይ አበራ። ያን ጊዜ ያ ጠንቋይ እኔ በጊዮርጊስ አምላክ አምኛለሁ ብሎ ተመለሰ። ይሄ ምንድን ነው? የእውነት ምስክር። አያችሁ ቅዱስ ጊዮርጊስ መርዝ በሚጠብጥለት ሰው ይራራለት ነበር።
እኛ ብናውቅ ኖሮ ሰውን ገል እንኳንስ እያወቅን ገምተን ሰውን ገላለን። መልስ ለሚመጣበት ሰው ማለት ያደርግለት ነበር። ቅዱስ ጊዮርጊስ ጽኑ ምስክር ብቻውን የተጋደለ ግራ እግሩን ከግራ እጁ ጋር ቀኝ እግሩን ከቀኝ እግሩ ጋር ፈልጠው ለብቻ ያደረጉበት ቀን አለ። በመጥረቢያ እንደ እንጨት ለብቻው የፈለጡበት የከተከቱበት ቀን አለ። በመንኮራኩር የፈጩት ጊዜ አለ። ፈልጠው ስጋውን ከትክተው መሬት ቆፍረው ከመሬቱ ስላለው ደልድለው ቤት እስከ መስራት ደርሰው ነበር። የእውነት ምስክር ነው። ግን በእሳት አቃጥለው አመዱ እንኳን ተሰብስቦ የመሆን ዕድል ሰው የመሆን ዕድል ቢኖረው ብለው ሰግደው አመዱን በትነውት ነበረ። ከወታደሮቹ ሀልጋ በኋላ ግን በክርስቶስ ኃይል ተሰብስቦ ተነስቶ እየተከተለ ይመጣ ነበር። ቅዱስ ጊዮርጊስ የእውነት ምስክር ዘማዊት ሴት እንድታታልለው ከታሰረበት ቤት ተወስዶ ተሰጣ ነበረ። እሷንም መለሳት። ከንግስቲቱ ጋር በአንድ ቤት ዘግተውት ነበር። ንግስቲቱንም መለሳት። ከድሃ ቤት ዘግተውት ነበረ። ምንም ከሌለበት በረሃብ እንዲሞት ከስቃይ ጋር ምሰሶውን በማለምለም የክርስቶስን ጸጋ መሰከረ። የድሃይቱን መሶብ በእንጀራ ሞላው። እውሩን ልጇን አይኗን አበራለት። ዲዳውን አናገረለት። ሽባውን ደግሞ ለሌላ ቀን ቀጠረው። በሌላ ቀን እኔ አጵሎን በጣዖቱ ላምን ነው ብሎ ሰው ሁሉ ተሰብስቦ በሄደበት ሰዎቹ ደስታ ሲሞቱ የገሊላው ጊዮርጊስ ሃይማኖቱን ሊክድ ነው እየተባለ ሰው ሁሉ ተሰብስቦ በቆመበት ያች ድሃም የሃይማኖት የመሪ ልትክድ ነው እያለች እያለቀሰች ሽባውን ልጇን አዝላ ስትመጣ ያንን ልጇን አንተ ልጅ እልሃለሁ በጌታ በኢየሱስ ክርስቶስ ስም በግርህን አለው። ያ ሽባ ልጅ በእግሩ መጣ ተተርትሮ ድኖ። ሂድና እንኳን ለጣዖቱ ልሰግድ ጣዖቱን ጊዮርጊስ ይጠራል በለዋለሁ። ሄደና ጣዖቱን ጊዮርጊስ ይጠራል አለው። አንድ ሕፃን ልጅ እያስከተለ ይዞት መጣ እንደ በግ ግልገል እንኳን ሊሰገድለት ያ ጣዖት ማለት ነው። አንተ ምን ብለህ አንተ ጣዖት ይሄንን ሰው የምታሳስት አለው። እኔ አይደለሁም ሰዎቹ የሚሰግዱልኝ እንዳታጠፋኝ እለምንሃለሁ አለው። አንተም ያደርክበትን እንጨት በጌታ በኢየሱስ ክርስቶስ ስም ወደ እንጦሮጦስ ወረዱ ብሎ ሲያዘው መሬት ተሰንጥቃ ጣዖቱን ዋጠች። ያን ጊዜ ነገሥታትን ሁሉ ብቻውን ማረካቸው። ሳይዋጋ የማረከ ንጉሥ ነበር ቅዱስ ጊዮርጊስ። ይሄ ነው ሰማዕትነት የሚባለው፣ ምስክር የሚባለው እሱ ለክርስቶስ ሞቶም የሚመሰክር ታሞ የሚመሰክር እየተገረፈ የሚመሰክር እየተፈጨ የሚመሰክር ክንድ ሙሉ የተሳለ ብረት ያለው ጫማ አጫምተውት ያ የተሳለ ብረት እስከ ጉልበቱ ድረስ እየሰረሰረ እየመጣው ተጎንብሶ እስከሚሄድ ድረስ እየተሰቃየ የእውነት ምስክር ነበር። እኛ ዛሬ በሳንቲም ድቃቂ በልብስ ላቂ እውነትን እየሸጥናት ነው። በትንንሽ ነገር እውነት እየተሸጠች ነው። እውነት ጠፍታለች። የእግዚአብሔር ቤተሰቦች መገለጡ ግን አይቀርም። እውነት ቢከመርም እንደ ሳር ክምር ነው። ብዙ የሳር ክምር በአንዲት ቀጭን ክብሪት እንደሚቃጠለው እውነት የተገለጸለት የከመርነው ነገር ሁሉ ትቢያ ሆኖ የሚጠፋ ነው። የትም መቼም ከእውነት ጋር ቁሙ። ቢኖራችሁም ከእውነት ጋር ቁሙ። ብታጡም እውነተኛውን፣ ብትታሰሩም እውነተኛውን፣ ሰላም ቢኖርም እውነተኛውን። ዘመን እንደው ማለፉ አይቀርም። ዘመናችንም አይቀርም። እንሞታለን። ሞቱ የለውጥ ጉዳይ ነው። አንዱ ታሞ ይሞታል፣ አንዱ ተገርፎ ይሞታል። የሞት ለውጥ ነው እንጂ ሁላችንም እንሞታለን። ሞት ባይቀር ግን ከእውነት ጋር እንሞት። በውሸት ብንኖረው የምንሞት ግን የእውነት ነው። መጨረሻ ላይ በእውነት ነው የምንሞተው። ከእውነት ፊት እንቆማለን። ክርስቶስ እውነት ነው። ሰውን በልብስ እናታልለዋለን፣ ሰውን በቃል እንሸነግለዋለን። እግዚአብሔር ግን እስከ ልብ ድረስ መርምሮ ይፈርዳል። ወቀራንቲሁ ይሃትቶ ለጓለማያው ቀራንቲሁ ይሃትቶ ለጓለማያው ማለት የእግዚአብሔር ሁለንተናው ፍርድ ነው ማለት። ሰው አይኑ ይፈርዳል፣ ጆሮ ላይ ፈርድ ይችላል። አይኑ ጆሮ ቢፈርድ እጁ አይፈርድም። የእግዚአብሔር ግን ሁለንታ አካሉ ዳኛ ነው ማለት ነው። ቀራንቲሁ ያለ
ሁለንታ አካል እግዚአብሔር ዳኛ ነው። ሰው በዚህ ያየ በኋላው የሆነ ነገር ብትሉ አያችሁም። እግዚአብሔር ግን ኋላ፣ ጀርባ፣ ፊት፣ ቀኝ፣ ግራ የለውም። ሁለንተናው አይን ነው። ሁለንተናው እውቀት ነው። ሁለንተናው አይምሮ ነው። ከሰው የሸሸነው ነገር ሁሉ እግዚአብሔር ተገለጠ። ስለዚህ ሰማዕታት አንድ ነገር ነገራቸው መጨረሻ ሰማዕት የሚባለው ብቻውን ከእውነት ጋር የቆመና ሃይማኖት በጠፋ ጊዜ የእግዚአብሔር ምስክር ከእግዚአብሔር በቀር አምላክ የለም። በጦር ብትወጉኝ፣ በሰይፍ ብትቆራርጡኝ፣ በአንበሳ ብትጥሉኝ፣ ገደል ብትወረውሩኝ፣ ባህር ውስጥ ብታሰጥሙኝ፣ እንደወደዳችሁ ጸዋትወ ምክንያት የለዋወጣችሁ ብታደርጉብኝ ከእግዚአብሔር በቀር እውነት የለም ብሎ የሚናገር ሰው ነው ሰማዕት የሚባል። እንዲህ ነው የሚቆም ብቻውን። አንበሳ የተራበ አንበሳ ፈተው ሲለቁበት እንደ ቅዱስ አግናጢዎስ እንደውም ምዕመናን ተሰብስበው ቅዱስ አግናጢዎስን ለተራበ አንበሶች ሊጠሉት ሲሉ ምዕመናን ተሰብስበው መምህራችን ጥቂት ተደብቀው ቆይ እባክህ እንድታስተምረን አሉት። ምን አላቸው? ተውኝ እባካችሁ፣ ወደ ጌታዬ ከሚሄድበት መንገድ ላይ አትቁሙብኝ አላቸው። ወደ ሞቱ እኮ ነው እንደዛ የሚለው። እንዲያውም አለ የአንበሶቹ ጥርስ ወፍጮ ይሁንና ተፈጭቼ ለንጹህ ስንዴ ለጌታዬ ለኢየሱስ ክርስቶስ መስዋዕት ሆነዋለሁ። የአንበሶቹ ጥርስ ወፍጮ ይሁን ይጨኛል። እንዲህ የሚናቸው ሰማዕታት የሚባሉት ማለት ደስ እያላቸው ቅዱስ ጊዮርጊስ የሞቱን ደብዳቤ ይዞ ሲሄድ ሰርግ እንደተጠራ ሰው ደስ እያለው ነው የሚሄድ። ደስ እያለው ሊሞት ሲሄድ ማለት እነዚህ ሰማዕታት ይባላል። ለምንድን ነው? አንድ ነገር ልንገራችሁ፣ ማስተላለፍ የፈለኩት እሱ ነው። እግዚአብሔር ሁሉን ሲችል ኃይል የሱ፣ ገናንነት የሱ፣ ጉልበት የሱ ነው። እግዚአብሔር መሳሪያ ሳይመዝ ዓለምን ጭጭ የሚያደርግበት የዝምታ ኃይል አለ። የፋርስ ንጉሥ ሶርያን ለመዋጋት በመጣ ጊዜ ቅዱስ ኤፍሬም ክርስቲያኖችን ለማዳን የሶርያው ንጉሥ የፋርሱ ንጉሥ፣ ፋርስ ማለት የዛሬዋ ኢራን ማለት ነው፣ ሲጨንቀው እሱ ሶርያ ተቀምጦ ክርስቲያኖችን ሊጨፈጭፋቸው ነው ብሎ አስቦ ምን አደረገ መሰለች? ማይመለስ ሆነ። የያዘው ወታደር ብዙ ነው። ምን አደረገ ቅዱስ ኤፍሬም? እግዚአብሔር ሆይ አንድ ነገር አድርግ ብሎ ጸለየ። ትንኝ መጥቶ በጣም ብዙ ትንኝ የወታደሮችን ፈረሶች በሙሉ እየረገፈት ወታደሩ በሽ በግር ብለው ፋርስ ድረስ ሸኟቸው። እግዚአብሔር በበቅሎ ይመጣል ስትለው በምን ይመጣል? በትንኝ ይመጣል። ያሸንፋል። እግዚአብሔር እንደዚህ ነው። ዝም ብሎ ይዋጋል። እግዚአብሔር እኮ በምድር ላይ ካሉ ገናና ነገስታት የመጨረሻው ኃያል የነበረውን ፈርዖንን እግዚአብሔር በቅማል እንደተዋጋው አታውቁም? በቅማል እግዚአብሔር በዝንብ እንደተዋጋው አታውቁም? አለሳቆሰም ፈቶ አለቀቀበት፣ ወይም ጅብ አለቀቀበት፣ ወይም ዘንዶ ወይም የሚያስፈራሩ ዋኖችን አለቀቀበትም። ዝንብ ብቻ ነው የላከበት፣ ጓጉንቸር ብቻ ነው የላከበት፣ ተሳቆ ብቻ፣ ቀንዳውጣ ብቻ ነው የላከበት። ረፍት ግን ነሳው። እጅግሩን ሳይታሰር ራምኛለሁ ውጡልኝ ከግብፅ እንዲህ አደረገ። እግዚአብሔር ከፈለገ በቅማልም በቁንጫም ይዋጋል። እግዚአብሔር ጉልበት አይቸግረውም። ተባውቱ ዘያደቅቅ መዝራዕተ ኃያላን፣ የኃያላንን ክንድ የሚሰባበር ኃያል እሱ ማለት ነው፣ እግዚአብሔር ነው። ጠቢቡቱ ዘያለስም ምክረ መካርያን፣ የሚመክሩ ሰዎችን ምክር የሚሽር እሱ እግዚአብሔር ነው። ታዲያ እንደዚህ ያለ አምላክ ለምንድን ነው ክርስቲያኖች እንዲሰቃዩ የሚያደርግ ብላችሁ አትጠይቁኝም? ጠይቃችሁ አታውቁም? እግዚአብሔር ነው ክርስቲያኖች እንድንሞት የሚያደርገን ለምንድን ነው? ያገኘን ሰው ሁሉ ጉልበቱን የሚሞክር በክርስቲያኖች ነው። ጉልበት አለ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል የክርስቲያኖችን እንኳን ትልልቆችን ሕፃናትን አንቆ በመግደል ጀግንነት የሚመስላቸው ሰዎች ናቸው። የሁለት ዓመት ሕፃን ሰምታችኋል? ሰው የታነቀ የሁለት ዓመት ሕፃን ይታነቃል? ትልቅ ሰው ይታነቃል? ነውር አይደለም እንዴ? እና እንደዚህ ከሆነ እግዚአብሔር ለምንድን ነው ዝም ይላል? ለምንድን ነው እንድንሞት የሚያደርገው? ልንገራችሁ፣ የእግዚአብሔር ሰዎች አልሆንለት ብሎ ነው? ለኛ ስለማያዝንልን ነው? ባያዝንስ ቢያንስ ለሁለት ዓመት ሕፃን ያዝን። እኛስ መቼም በደለኞች ነን። ለምንድን ነው እግዚአብሔር ዝም የሚለን? ታውቃላችሁ? ሰማዕትነት የመንግስተ ሰማያት መግቢያ በር ስለሆነ ነው።
እስኪ በሉ ሰማዕትነት በሉ። የመንግስተ ሰማያት ምንድን ነው? መግቢያ በር ነው። ስለዚህ ክርስቲያኖች የክርስቶስ ልጆች በመሆናቸው ሲገደሉ እግዚአብሔር ዝም የሚለው ከዚህ ከዳተኛ ዓለም ወደ እውነተኛው ዓለም ሊወስዳቸው ስለፈለገ ወደ እቅፉ ሊሰበስባቸው ስለፈለገ ነው። ለዚህ ነበር አንድ ቤተክርስቲያን ሊቅ ሁለተኛው ክፍለ ዘመን ላይ የነበረ እናንተ ግረፉን፣ እናንተ አሰቃዩን፣ እናንተ ደብድቡን፣ መከራውን በጨመራችሁብን መጠን ከእግዚአብሔር አክሊል ይጨመርልናል ያለ ለዚህ ነበር። ክርስቲያኖች በተገፋን ቁጥር ለዚህ ነው የክርስቲያኖችን ደም ጨክኑና አብዝታችሁ እንደ ጎርፍ አፍስሱት ይፍሰስ፣ እነሆ ያ ደም ዘር ሆኖ ሌላ ክርስቲያን አብዝቶ ያበቅላል። የቅዱስ ጊዮርጊስ ደም ዘር ነበር። ብቻውን ሲገርፉት ሞቶ ሲነሳ ተመልክ ያለቅ እያበራ ቦግ ሲል ፊቱ የዛን ጊዜ የንጉሱ ሰራዊት በሙሉ እኛም በዚህ ሰው አምላክ አምነናል ይላል። የሰማዕታት ደም ዘር ነው፣ አፍስሱትና ሌላ ክርስቲያን ያበቅላል ያለ ለዚህ ነበር። የመንግስተ ሰማያት መግቢያ በር ነው። ታውቃላችሁ የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘመን ለመለወጫ የምታደርገው ዓመተ ሰማዕታትን አዲስ ዓመቷን የምትጀምረው ሰማዕታት ብዙ ክርስቲያኖች የተገደሉበትን ዓመት ነው። ለምን ሲባል የዘመን መለወጫው ዕለት የአዲስ ዓመት መግቢያ እንደሆነ ሁሉ ሰማዕትነት የመንግስተ ሰማያት መግቢያ በር ነው። ግብፅ ውስጥ ያለ ክርስቲያን እያንዳንዱ ክርስቲያን በክርስቶስ ስም ለመሞት እየተዘጋጀ ነው የሚኖረው። በአፄ ካሌብ ጊዜ ናግራን ወይም የዛሬዋ የመን ውስጥ አንድ አይሁዳዊ ንጉስ ክርስቲያኖችን እየጨፈጨፈ ይገድላቸው ነበር። እናቲቱን ልጁ ፈርቶ እኔ አላምንም እንጂ እግዚአብሔር ያሳያችሁ የ5 ዓመቱን ሕፃን አይኑ እያየ እናቱን እሳት ውስጥ ከተቱበት። ያን ሕፃን ንጉሱ ቀረበና ምን አለው መሰላችሁ? የኔ ልጅ ጎሽ እንደ እናትህ እሳት እንዳይበላ ክርስቶስን ክጄዋለሁ በል፣ ለአንተ ጥሩ ልብስ አሰፋልሃለሁ ገዛልሃለሁ አለው። ምን አደረገ ታውቃላችሁ? እባክህን አንተ ሰው ከእናቴ ጋር ወደ ክርስቶስ ሊሄድበት ልቀቀኝ። የስንት ዓመት ልጅ ነው? የ5 ዓመት ልጅ እንዴ ብሎ ቢጨብጠው እጁን ነክሶት፣ የልጅ ጉልበቱ ምንድነው? ጥርሱ ነው። የንጉሱን እጁን ነክሶ ሮጦ ሄዶ እናቱ የገባችበት እሳት ገባ። እንዲህ አድርገው የታገሉት ሰማዕትነትን ክርስቶስ ዝም የሚለው ክርስቲያኖች ሲታረዱ እንደ በግ ሕፃናት ሲቀሉ ያለናቸው ዝም የሚለው ለምንድን ነው? የመንግስተ ሰማያት መግቢያ በር ነው፣ ሰርግ ነው። ለቤተ ክርስቲያን የልጆቿ ሞት ሰርጓ ነው፣ አትሸነፍም። እርግጠኛ ሆኜ ነው የምነግራችሁ። እንዲያውም ቤተ ክርስቲያንን እየጨረሳት ያለ የልጆቿ ኃጢአት ነው፣ እየጨረሰን ያለ የእኛ መበላላት ነው እንጂ የሌሎቹ ሰይፍስ ክርስቲያንን አይጨርሰውም። የሚጨርሰን የእኛ ነውር ነው የሚጨርሰን። ነውራችን ግን ይጨርሰናል። እግዚአብሔር በቃ ብሎን ንስሐ ከገባን ግን እርግጠኛ ሆኜ የምነግራችሁ ክርስቲያን ሞቶ አያልቅም። ክርስቲያን የሚያልቀው በኃጢአት ብቻ። ሁለተኛስ ሰማዕትነትን ክርስቶስ ለምን ነው ዝም የሚለው? የሰይጣን ጉልበት ባዶ እንደሆነ ለማሳየት ነው። እስኪ በሉ ተናገሩ። የሰይጣን ጉልበት ምን እንደሆነ ለማሳየት ነው። ባዶ እንደሆነ ለማሳየት ክርስቶስ ዝም ይላል። እግዚአብሔር ያሳያችሁ። ቅድም እኮ የቅዱስ ጊዮርጊስን ሕይወት ነግሬያችኋለሁ ስለምታውቁት ነው እንጂ 70 ነገስታት ብያችኋለሁ። እሱ ግን ስንት ነው? አጃቢ አለው፣ ወታደር አለው፣ ሰራዊት አለው። ስንት ነው? ብቻውን ያሸነፋቸው። ሰይጣን ምንም አቅም ቢጠቀም ቤተክርስቲያንን ማሸነፍ እንደማይችል ለማሳየት ክርስቶስ ልጆቿን ሊሞቱ የሚያደርገው ለዚህ ነው። እነሱ አክሊል ይቀበሉበታል፣ ሰይጣን ደግሞ አቅመ ቢስ በሆኑ ያሳያሉ። እንደ ክርስትና የተሰቃየ እምነት አለ በምድር ላይ ይሄን ታውቃላችሁ። የመጀመሪያው ክፍለ ዘመን ጀምሮ ኮሚኒክ ይደረግ ነበር። ክርስቲያኖችን ጦም አውለው ህዝብ ተሰብስበው ስቴዲየም ላይ የተራቡ ውሾች ይለቀቃሉ። ጦማቸውን 3 ቀን ያደሩ ክርስቲያኖች ከተራቡ ውሻው ጋር ምግብ ይሰጣቸዋል። ምግብ ተሰጥቷቸው እንበላለን ብለው እጃቸውን ሲሰዱ ትንሽ ነው ምግቡ የሚደረገው። ውሻው እጃቸውን ይነክሳቸዋል። ሲነክሳቸው ይሳቅባቸዋል። ከውሻ ጋር ትግል ይገጥማሉ። ከአንበሳ ጋር ያታግሏቸዋል። አስረው እኮ ነው አስጎንብሰው አስረው እነሱን እየተረገጡ ወደ አልጋ ይወጣሉ። ክርስቲያን የሆነ ሁሉ በመስሪያ ቤት እንዳይቀጠር ይደረግ ነበር።
በአውሬሊየስ ጊዜ አውሬሊየስ የሚባል ፈላስፋ ንጉስ ነበር። በሱ ጊዜ ክርስቲያን የተባለ ሁሉ ከመስሪያ ቤት እንዳይቀጠር፣ ሁለተኛ ክፍለ ዘመን ላይ ክርስቲያን የተባለ ሁሉ ሀብት እንዳይኖረው፣ ክርስቲያን የተባለ ሁሉ ማምለኪያ አጸድ እንዳይኖረው ይደረግ ነበረ። ያ ሁሉ ተደረገ። 40 ዓመት እንደ ሽንኩርት ቀረደዷቸው፣ ናጧቸው፣ ሰውነታቸውን ቆዳቸውን ገፈው አሸዋ ከተው አልብሳቸዋል። የገዛ አካላቸውን በአቅማዳ አሸዋ ተሸክመው በገዛ ቆዳቸው ዞረዋል። እጃቸውን ቆርጠው በተቆረጠ እጅ ጉረሱ ይሏቸው ነበር። ይሄ ሁሉ ስቃይ አልፈዋል። ግን እስካሁን አለች ቤተክርስቲያን። የኢትዮጵያ ቤተክርስቲያን እንኳን ብታያት የወዲት 40 ዓመት ግራኝ ወደ 17 ዓመት አቃጥሏታል። በጣም ብዙ መከራ በጣሊያን ጊዜ የምትምን የተሰቃዩት የደብረ ሊባኖስ መነኮሳት፣ የምድረ ከብድ መነኮሳት፣ በዚህ በጎጃም በጎንደር በሸዋ ያለቁ መነኮሳት፣ አዲስ አበባ ውስጥ የታረዱ ሊቃውንት፣ የጣሊያን ወታደር መጥቶ ክርስቲያኖች ነበር የሚያደርገው ስራዬ ብሎ የቅኝ ግዛት የሀብት ማስፋፊያ መስሏቸዋል። ቤተክርስቲያንን ለመግደል ለማጥፋት ነበር የመጡት እንጂማ ሄደው ለግዛት ማስፋፋት የመጣ ሰራዊት ሂዶ መነኩሴ ያርዳል። ለምንድን ነው እነዚህ መነኮሳት አርደዋቸው ይሄዱ? ለምን ይመስላችኋል? ቤተክርስቲያን ግፍ እንድትቀበል ነው። የተሾመ የሚበድላት ቤተክርስቲያን። በደርግ ጊዜ የወጡትን ስቃዮች ታስታውሳላችሁ። 17 አንቀጾች በማስታወቂያ ሚኒስቴር በደርግ ማስታወቂያ ሚኒስቴር የወጣ 17 አንቀጽ ክርስቲያኖች እሁድ እንዳያስቀድሱ አይሆና አይሴማ እያሉ ጧት ስብሰባ እንዲኖራቸው በማድረግ በጣም ብዙ የሆኑ ግፎችን አልፋለች። ስራዬ ተብሎ ታቅዶበት ቤተክርስቲያኒቱን ለማጥፋት እንዲናደርግ ተብሎ ሄዳችሁ ማንበብ ትችላላችሁ። 17 ቤተክርስቲያኒቱን የማጥፋት ታቅዶ በመንግስት ተሰልዶ እስካሁን እየተሰቃየች አለች። ሁሉም ጉልበቱን ይፈትናል። በልቶ ያልጠገበው ሁሉ መብላት የሚጀምረው ቤተክርስቲያንን፣ መውቀስ የሚጀምረው ሁሉ የሚወቅሳት ቤተክርስቲያንን፣ ማሰቃየት የሚጀምረው ሁሉ ቤተክርስቲያንን የሚያሰቃየው እስካሁን ግን አለች። ለምን መሰላችሁ? እንዲህ ይላል ብፁዓን በስመ ወልደ ዮና አንተ ኮኩ ወዲ በዛቲ ኮኩ አንጻ ለቤተክርስቲያን ወይቅንዋ አናቀጸ ሲሆን አማሰኖታ ዋንቀልቅሎታ ሲሞን ሆይ አንተ ብፁዕ ነህ፣ አንተ አለት ነህ። በዚያ አለት ላይ ቤተክርስቲያንን መሰረታት አለ። የሲኦል ደጆችም ያናውጧት አይችሉም። ማቴዎስ 16:29 16:19 አንተ አለት ነህ፣ በዚያ አለት ላይ ቤተክርስቲያንን መሰረታት አለ። አለት ያለው ማንን ይመስላችኋል? ክርስቶስን ነው። አንተ ውጡ ክርስቶስ ወልደ እግዚአብሔር ያው አንተ አለት ነህ ካልና በዚያ አለት ላይ ያለው ደግሞ አንተ በቆምክበት በእኔ ማለት ነው። ቤተክርስቲያን የቆመችበት አለት ክርስቶስ ነው። ይሄንን አንቀጽ ቅዱስ ዮሐንስ አፈወርቅ ሲተረጉም ወዳጄ ሆይ ከሰው ጋር ብትታገል ወይ ትጥለዋለህ ወይ ይጥልሃል። ከቤተክርስቲያን ጋር ብትታገል ግን ትጥልሃለች እንጂ አትጥላትም። ዲያብሎስ እስከ ዛሬ ድረስ ሲተኩስባት ኖረ። ተኮሰ፣ ጥይቱን አራገፈ፣ ዝናሩን ጨረሰ፣ ባዶውን ቀረ። ቤተክርስቲያን ግን እስከ ዛሬ ድረስ አለች። የእግዚአብሔር መንግስት ስለሆነች ቤተክርስቲያን አትጠፋም። ጅል ክርስቲያን ሊያልቅ ይችላል እንጂ። ስለዚህ ዲያብሎስ ሁሉንም ጉልበቱን ቢጠቀም ሀብትንም ንብረትንም ዝሙትንም ቢጠቀም አሁን የመጣው ቴክኖሎጂ ከኒውክሌር ጦርነት ይብሳል ኦርቶዶክስ ቤተክርስቲያን። አሁን የመጣው ቴክኖሎጂ በራሱ ይሄ ቴክኖሎጂ ማለት ነው ማለት ነው። ሚዲያው ራሱ ቲክታኩ፣ ዩቲዩቡ፣ ፌስቡኩ ምኑ በኦርቶዶክስ ላይ ከፍተኛ የሆነ ፈንጅ ከመተኮስ ይብሳል። ይሄ የክርስቲያኖችን ህይወት በማሽመድመድ ማለት ነው። ዲያብሎስ አንድ እየተዋጋን ያለ በዚህ ነው። በፍልስፍና ይዋጋናል፣ በሳይንስ ይዋጋናል፣ በቴክኖሎጂ ይዋጋል። ቤተክርስቲያንን ለማጥፋት አጋጣሚውን ይጠቀማል። ዞሮ ግን ሁሉንም ነገር ቢጠቀም ከቤተክርስቲያን በታች ነው ሁሉም ነገር ለማለት ሰማዕታት መከራ የሚቀበሉ ስለዚህ ነበር። ቅዱስ ጊዮርጊስን አሰቃይቶ ሲያናግጥ የነበረው ንጉስ መጨረሻ ላይ ምን እንደሞት አይታችኋል አይደለም? ቅዱስ ጊዮርጊስ ካረፈ በኋላ ምንድን ያደረገ? ክርስቲያኖችን በሙሉ ገሎ የቅዱስ ጊዮርጊስን ቤተክርስቲያን አቃጥላለሁ ብሎ ሲሄድ ምንድን ነው የሆነው? ደወሉ መሐላናቱን አለው አይደለም? መሐላናቱን አለው። ቅዱስ ሚካኤልና ቅዱስ ገብርኤል
ከቅዱስ ጊዮርጊስ ቤተክርስቲያን የሚበራውን ቀንዲል አምጥተው አይኑን ገፉበት። እግሩ ሲገናበት ደወሉ ማዳናቱን አለ። መጨረሻ ላይ ሞተ። ቤተክርስቲያንን ታግለህ አትጥላትም ያለው ለዚህ ነበር። ጻድቅ ሞቶ ይኮንን ረሲዓን፣ ጻድቅ ሰው ሞቶ እንኳን ይገዛል። በዚህ ነበረ። ስለዚህ ሰማዕትነት ለዚህ ነው የተፈቀደው። የመጨረሻ ሰማዕትነት ለምንድን ነው ክርስቶስ የሚፈቅደው? ክርስቶስን ስለሚያስመስለን። እስኪ በሉ ሁላችሁ በሉ ምናላችሁ? አዎ። ስለዚህ ምንድን ነው የሚለው ቅዱስ ጳውሎስ እንዲህ ይላል፣ እኔ ቢቻለኝ ክርስቶስን በሞቱ እንኳን ልመስለው እፈልጋለሁ። አንድ ጊዜ ሁላችሁ በሉ እኔ በሉ ቢቻለኝ ጌታዬን በሞቱ ልመስለው በሉ። እስኪ በሉ አንድ ይድገሙ። እኔ በሉ ቢቻለኝ በሉ ጌታዬን በሞቱ ልመስለው ምን እላለሁ እፈልጋለሁ። እሱን መስለን ከሞት እሱን መስለን ምን እንላለን እንነሳለን ነው። እንከማ አራይነ ህማመ ምስሌሁ ከማሁ ሄር ክብረ ምስሌሁ። እሱን በመከራ ከመሰልነው በክብር እንመስለዋለን። ወነሰይክቦ በኩሉ ከመዳው ቅዱስ ጳውሎስ ምንም ነገር ብታቀርብልኝ ለኔ ለምናምን ተቆጥረዋለሁ አለ። ምን ታደርፋለህ ትልኝ እንደሆነ አለ። ሹመትም አምጣልኝ፣ ሀብትም አምጣልኝ፣ ንብረትም አምጣልኝ፣ እውቀትም ዝናም አምጣልኝ፣ ለኔ ሁሉም ነገር ምናምን ነው አለ። ለምን ምን ታተርፋለህ? ከርቦ ለክርስቶስ እኔ ክርስቶስን ትርፍ አደርጋለሁ አለ። እስኪ በሉ ክርስቶስን በሉ። ስለዚህ ሀብታችን እናጣለን፣ ቤት እናጣለን፣ ቦታችን እንነጠቃለን። ቀጥለንስ እጃችንን እንቆረጣለን፣ አይናችን ይወጣል፣ እግራችን ይቆረጣል፣ ሰውነታችን ይሰነጠቃል። መጨረሻ ላይ ማን እናተርፋለን? ክርስቶስን። እዩትማ ቅድም እንደነገርኳችሁ እኮ ነው። ቅዱስ ጊዮርጊስን በመንኮራኩር ፈጭተው አቃጠሉና አመዱን ዘሩ። ጊዮርጊስ የሚባል አተረፉ። እስኪ አቃጠሉ፣ ተፈጨ፣ ተዘራ። አሁን እጁ ቀርቷል፣ አይኑ ቀርቷል፣ ጆሮ ቀርቷል፣ ልቡ ቀርቷል። ምን አካል ቀርቶታል? ምን አቃጥለው ዘርተው ሲመለሱ ጌታ አነሳው። ከኋላ ከኋላቸው እየተከተሉ አብረን እንሂድ እያላቸው መጣ። ማና አንተ? ጊዮርጊስ። ቅድም የዘራችሁኝ ጊዮርጊስ ቅድም አልበተንም እንዴ? እናንተ በተናችሁን፣ አምላክ የሰበሰበኛል። እጃችን እግራችን እንኳን ቢያልቅ መጨረሻ ላይ ግን ክርስቶስ ከቀረን ችግር የለም። ብቻ እሱን እናትርፍ። ሁሉም ነገር ንጣው። ወዳጅም ባድም ይካደል። መድኃኒዓለም ካለ ሁሉ ይመጣል። አያችሁ፣ ቅዱስ ጊዮርጊስ ብቻውን ነበር የለፋ። ክርስቶስን ስላተረፈ ግን ይሄ ሁሉ ማንን ብሎ ተሰበሰበ? እስቲ ጊዮርጊስን በሉ እንጂ ብቻውን ለፋ። አሁን ግን ስንት ሰው ተሰብስቧል? በመላ ጊዮርጊስ ቤተክርስቲያን ባለበት ሁሉ እልፍ። አያችሁ፣ ሰማዕትነት ብቻን ሙቶ እልፍ ዘመድ የሚያበጁበት ነው ማለት ነው። ሰራዊተ መላእክት ይዘምሩለታል። ሥላሴ ዓለምን እንደያዙ በክብር ይቀበሉታል። ይሄንን ለማትረፍ ነው። ከክርስቶስ ጋር መሞት እንዴት መልካም ነው! በዓለም ላይ ተመችቶ ከመኖር ከክርስቶስ ጋር መታሰር እንኳን ይሻላል። እንዲህ ይላል ቅዱስ ጳውሎስ። አሁን እናንተ በሞቴ እንደው የሆነ ጊዜ ታስራችሁ ብትፈቱ፣ ደብዳቤ ብትጽፉ ለውድ ወንድሜ ለአቶ ገሌ ከእስረኛው ከገሌ ብላችሁ ትጽፋላችሁ። ከተፈታችሁ በኋላ ከእስረኛው ከገሌ የተጻፈ ደብዳቤ ትላላችሁ። እንደውም ታስረ ነበር ብላችሁ የሆነ ሰው አዎ የምትሉት አይደለ? አትፈልጉትም። ያን የወሬ ቢወራ ማለት ነው። እንደዛ ነው የሚባለው። እስረኛው ነው ይባላል አይባልም? ቅዱስ ጳውሎስ ግን ሲጽፍ እንዳለ ታውቃላችሁ። ጳውሎስ ሙቁሁ ለጊዜ ለኢየሱስ ክርስቶስ፣ የክርስቶስ እስረኛ ጳውሎስ ይላል። ደብዳቤ ሲጽፍ መልእክት ሲጽፍ እስረኛው ጳውሎስ ይላል። እና ቅዱስ ዮሐንስ አፈወርቅ ይሄ ሰው እንዴት ነው በሰንሰለቱ ሊመካ ይላል። ምክንያቱም ማለት በዓለም ላይ ካሉ የክብር ዘውዶች ይልቅ ለክርስቶስ ሲል የታሰሩበት ሰንሰለት ከዘውድ ይበልጣል ይላል። ለክርስቶስ ሲል የታሰሩበት ሰንሰለት ዛሬ ታውቃላችሁ። የቅዱስ ጊዮርጊስ መቃብር ልዳ ጊዮርጊስ አለ። ሉድ ልዳ፣ ለኛ ልዳ እንለዋለን በተለምዶ ሉድ ወይም ሉድ ትባላለች። እሷ ከእስራኤል ወደ ሶሪያ ድንበር ናት። እኔም በእግዚአብሔር ፈቅዶልኝ 3 ጊዜ ያህል መቃብሩን አይቻለሁ ሄጄና ዛሬ እሱ የታሰረበትን ሰንሰለት ክርስቲያኖች እየሄዱ ባንገታቸው ያስሩታል። ጊዮርጊስ ወይ አንተ ለክርስቶስ ሲል የታሰርክበት ሰንሰለት ነው።
እኔ ደግሞ የኃጢአት ሰንሰለት ተበጥሶ እንዳንተ በክርስቶስ የፍቅር ሰንሰለት ለመታሰር አብቃኝ እያሉ ክርስቲያኖች ሁሉ በአንገታቸው ያስራሉ። አንዳንዱ ፎቶ ይነሳበታል። እኔም ተነስቻለሁ ወጉ ይድረሰኝ። ግን መጀመሪያ ግን ፎቶ ሊነሳ አይደለም ያደረኩት ሄጄ ነበር ለማለት ነው እንጂ መጀመሪያ ቅዱስ ጊዮርጊስ ላይ ብዬ ሰው ጎብኝቶ እስከሚጨርስ አንገቴ ላይ አድርጌ ኦፍጡነ ረድኤት ነው የደገምኩት። መጨረሻ ላይ ግን ደግሞ እንደ ሰው ፎቶ ተነስቻለሁ። አያችሁ ያ ሰንሰለት ዛሬ የእነዚያ ሰዎች ዘውዳቸው የለ፣ ታዲያስ ዙፋናቸው የለ፣ የወርቅ ካባቸው የለ፣ የወርቅ ዘንዳቸው የለ፣ ምናቸው የለ። የጊዮርጊስ ግን ሰንሰለቱ እንኳን ሰው እየሰገደለታል። ለምን? ያ ሰንሰለት ለክርስቶስ ነው የታሰረበት ሰንሰለት ስለሆነ በዓለም ላይ ከመሾም ይልቅ ለክርስቶስ እጅና እግር ጥፍድም ተደርጎ የታሰረበት ሰንሰለት እንኳን በክብር ይቀመጣል። ዛሬ ያ ሰንሰለት ይገርማቸዋል፣ እውር ያበራል። ያ ሰንሰለት ሆድ ቁርጠት ይፈውሳል፣ መካኖችን ያስወልዳል፣ ታምራት ያደርጋል። ያ ሰንሰለት ለምን? ዝም ብሎ ገመድ አይደለማ፣ የክርስቶስን ስም የተሸከመ ሰንሰለት ነው። ክርስቶስን ስም ተሸክሞ የታሰሩበት ሰንሰለት ክብር ነው። ለእግዚአብሔር ብላችሁ የተዋረዳችሁት ውርደት የዘላለም ክብር ያመጣላችኋል። ይሄን ስለሆነ ነው ጌታችን ኢየሱስ ክርስቶስ ከሞቱ ሊያሳትፈን ሞቱን ሊያቀምሰን እኔ መስላችሁ ሞታችሁ እንደኔ ክብር ይኑራችሁ ለማለት ሲፈልግ ጥቂት አሳንሶ ብዙ ሊያከብረን ስለፈለገ እስመ እግዚአብሔር ሎቱ ስብሐት በእንተ ብዝኃ ጸጋው ያበዋህ ለነፍስቶ ሁሉ ጻዕረ ምንዳቤ። በልብ መታሰቡ በቃል መነገሩ ስሙ ከፍ ከፍ ይበልና እግዚአብሔር ብዙ ጸጋ ለመስጠት ብሎ የጻድቃንን ሰውነት ወደ ብዙ ጸዋታው መከራ ያስገባታል። ያለማር ይስሐቅ ለዚህ ነበር። ስለዚህ እግዚአብሔር ለምንድን ነው የምታሰቃየኝ? ሁላችሁ ጌታዬ ዝክር ዘክራለሁ፣ አስቀድሳለሁ፣ የሰው ክፉ አይደለሁም፣ ለምንድን ነው ሕይወት የውጣ ውረድ የተመላ የሆነው ብትሉ እንዲህ ነው የሚመልስላችሁ። ልጄ ከመከራዬ ላሳትፍ ብዬ ነው። ልጄ ከመከራዬ እንድትሳተፊ ነው። መስቀል እንድትሳተፍ እኮ ነው። አብራችሁን ዋሉና እሁድ እኮ እንደኔ ብርሃን ለብሳችሁ እንድትነሱ ብዬ ነው ብሎ ነው የሚመልስልን። ለዚያ ነው እንጂ እግዚአብሔር ልጆቹን አይጠላም። ክርስቲያኖች ስንታረድ ደስ ብሎት እንዳይመስላችሁ። ግን አያችሁ ይኸውላችሁ አባት እኮ ልጁን የሚያስተምረዋል። ታውቃላችሁ ድሮ የከተማ ልጅ አላውቅም። እኛ ግን ገጠር ስናል አባቶቻችን ይተኙና እግራቸውን ወደ ላይ ሰቅለው ከእግራቸው ጋር እያታገሉ ትግል ያስለምዱናል። ሰውን ልንደባደብ ብለው አይደለም፣ አውሬ ሊገጥመን ታግለን እንድንጥል ብለው አውሬ ሊገጥመን። በገጠር እኮ ነብር ታግሎ የሚጥል ሰው አለ። እንደው ዛሬ ከተማ ከተማውን ተውት። እንኳን ነብር ድመትን ብትመጣ የእናንተን ተውት ዝም ብላችሁ። ምክንያቱም እናንተ እኮ ጠላት ሳይመጣባችሁ ሱሪያችሁን ቀድማችሁ አውልቃችኋል። እናንተ ዝቅ አድርገህ ስትታጠቅ ነው ነገሩ የቀረ። ስለዚህ እንደዚህ ያሉ መንገራችሁ ሊቃውንት ያሉትን ነው። ለምንድን ነው ክርስቶስ ክርስቲያኖችን እንዳቅማቸው ጥቂት መከራ እንዲገጥማቸው የሚያደርግ ሲባል ዲያብሎስን የማሸነፍ ተጋድሎ እያለማመዳቸው ነው። ትግል ሰይጣንን ሲንቀው እኮ ነው። ሰይጣን ሆይ ልብ በል፣ እንኳን እኔ የኔ ልጆች እንኳን ያስጨንቀዋል ለማለት እኮ ነው። ጊዮርጊስ ሲጠራበት ይጨነቃል ሰይጣን። የኔን ልጆች እንኳን አንዱን አትችለውም። እንኳን መላእክትን ጨምሬበት እንኳን ሌሎችን ጨምሬ አንዱን ሰው ብቻውን ሰይጣን አትችለውም። ሰይጣን እንደሆነ አንድ ሰው ጊዮርጊስን እንኳን አልቻለም ብቻውን፣ ስንት ሰው ሰብስቦ። ይሄን ለማስለመድ ነው ጌታ ብዙ መከራ እንዲደርስብን ያደረገን። በዚህ ሁሉ መከራ የረዳቻቸው ማናት? እመቤታችን። ስለዚህ እናት አለ። እስኪ የሰማዕታት እናት በሉ። እዚህ ላይ ሁለት ነጥብ ብቻ ልጨምርና ትምህርት ልጨርስ። እስኪ ድገሙ፣ የሰማዕታት እናት በሉ። ድገሙ፣ የሰማዕታት እናት። የመጀመሪያው ለምንድን ነው እመቤታችን የሰማዕታት እናት የምንላት? ድንግል ማርያም መጀመሪያ የሰማዕታት ክብራቸው ማን ነው? ኢየሱስ አክሊሎሙ ለሰማዕት የሚባል ጌታ የሰማዕታት ክብራቸው ማን ነው? ክርስቶስ ነው። ስለዚህ የሰማዕታት እናት የምትባለው ለምንድን ነው? የሰማዕታት ክብር የሆነ ጌታን የወለደችላቸው ማን ስለሆነች ነው? እመቤታችን ናት። እሷ ባትወልደው ኑሮ በማን ስም ያሸንፋሉ? ክርስቶስ እኮ ያለ ቃል አይደለም። እይደለውን ይስብዩ ለቃል እግዚአብሔር ክርስቶስ ዘእንበለ ትስብእት ወይለ ትስብእት ዘእንበለ ቃል። ቃል ብቻውን ክርስቶስ አይባልም። ስጋ ብቻውን ክርስቶስ አይባልም። ክርስቶስ የሚል ስም የመጣ እኮ ቃል ከድንግል ማርያም ስጋን ስለተዋሃደ ነው። ይህን ስም ተሸክመው ነበረ ሰይፉን ያሸነፉት። ይህን ስም ተሸክመው ነው እሳት ገብተው የወጡት።
ይህን ስም ተሸክሞ ነው ከአንበሳ ጉሮሮ ገብተው የወጡ። ይሄ ስም ደግሞ የመጣ ከድንግል ማርያም ስጋ ለብሶ ነው። ስለዚህ ድንግል ማርያም ወላዲተ ሃይማኖት ናት። የምናምነውን አምላክ ነው የወለደችልን። ከዚህ የተነሳ ሰማዕታት ተጋድለው የሚያሸንፉበት ኃይል ተስፋ ትንሣኤያቸውን የወለደችላቸው እመቤታችን። ሰያሜሆሙ ለካህናት ተስፋ መነኮሳት አክሊሎሙ ለሰማዕት። የሰማዕታት አክሊል የመነኮሳት ተስፋ የካህናት ሰያሜያቸው አክባሪያቸው ሿሚያቸው ክርስቶስ ከሷ ስለተወለደ ነው። ሰያሜሆሙ ለካህናት ቄሱ ቢቀድስ ሊቃነ ጳጳሳት ደራርበው ቢባርኩ ክርስቶስ ከድንግል ማርያም ስለተወለደ ነው። ካህናት ካባ ለምቃት ለብሰው የሚባርኩት የሚያምርባቸው ዲያቆናቱ እንደ ሱራፊ መልአክ ለብሰው የሚፋጠኑት ክርስቶስ ስለተወለደላቸው ነው። መነኮሳት በገዳም ለክብር የሚበቁት ክርስቶስ ስለተወለደላቸው ነው። እነ ጊዮርጊስ እነ መርቆሬዎስ እነ ቅዱስ ጊዮርጊስ እነ ቅዱስ መርቆሬዎስ እነ ቅዱስ መርምና እነ ቅዱስ ፊቅጦር እነ ቅዱስ ፋሲለደስ ከዲያብሎስ ጋር ግብ ገጥሞ በሚያልፍ ስጋ በሚፈርስ ስጋ የማይጠፋውን ሰይጣን ያሸነፉት ክርስቶስ ከድንግል ማርያም ስለተወለደ። ከዚህ የተነሳ እመሙ ለሰማዕት። ሁለተኛስ ሰማዕትነትን ጀምራ የሰጠችን ናት። የሰማዕትነት ጀማሪ የሐዲስ ኪዳን የመጀመሪያይቱ ሰማዕት ማን ናት? ድንግል ማርያም። በንጽህና የእግዚአብሔር ምስክር የሆነች ድንግልም እናትም ሁና የተዋህዶ ምስክር የሆነች ያለ አባት ወልዳ ለአብ ምስክር የሆነችው ረቂቅ በሆነ አኗኗሯ በመንፈስ ቅዱስ ምስክር የሆነች መጨረሻስ ምን ያደረገች ናት? እመቤታችን በስደት ሰማዕትነትን የጀመረችው እሷ ናት። ይሄ አሁን የተሰደደችበትን ወቅት ነው አሁን ጽጌ ብለን የምናከብረው። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። እኔ እንደ ድንግል ማርያም ያለ ሃይማኖተኛ ሰው በምድር ላይ ሰምቼ አላውቅም። እናንተም አልሰማችሁ እርግጠኛ ነኝ። ያለው ሰምታችኋል። የመጀመሪያይቱ ክርስቲያን የመጀመሪያይቱ ደቀ መዝሙር እኮ ናት። የመጀመሪያይቱ ምዕመን የመጀመሪያይቱ ሐዋርያዊት እመቤታችን ናት። የመጀመሪያይቱ ሰው ሊውጣው የማይችለውን ከባድ ነገር ከሰው አስቀድማ መጀመሪያ ያመነችው እመቤታችን ነው። አምላክን ትወልጃለሽ? ኧረ በፍጹም ምንድነው የምታወቁት ነው የሚባለው እኮ። ይሄም አይደረግ ነገር ነው። አምላክን ሰው አይወልደውም ሳትል ኧረ እኔ ወንድ ሳላውቅ እንዴት ይሆናል ነገር? ለእግዚአብሔር የሚሳነው ነገር የለም ብሏታል። አዎ ለእግዚአብሔር የሚሳነው ነገር ይሽላል። እዚያ በፊት እኮ አምላክን ሰው ወልዶት አያውቅም፣ አይታ አታውቅም፣ ሰምታ አታውቅም። ዘካርያስ እኮ አብርሃም ካረጀ በኋላ ወልዷል የሚለውን ስብከት እያወቀ አንተ ተወልዳለህ ሲለው ማመን አቅቶታል። ድንግል ማርያም ግን ተደርጎ የማያውቅን ነገር ለመጀመሪያ ጊዜ ያመነች የእምነት መሰረት ናት እመቤታችን። እንኳን ሃይማኖት ልትጋርድ ሃይማኖትን የተገለጠባት ነው። ልብ በሉ። ከዚያስ በኋላ ደግሞ የምትወልጂው ልጅ ለዘላለም መንግስቱ የማያልፍ ነው ተባለች። እሺ ስሙ ኢየሱስ ነው ዓለምን ያድናል ተባለች። እሺ ወልዳ ሲጨርስ ደግሞ ሕፃኑ ይሞታል ይዘሽው ሽሽ። ይሄ የማይሆን ነገር ነው። ምንድነው የምትሉት? የምትወልጂው ልጅ ምንድነው ተብላለች? መንግስቱ ለዘላለም ነው። ለምን የምወልደው ልጅ ለመንግስቱ ለዘላለም ከሆነ ዮሴፍን እንዴት ሊፈራ ይችላል ብላ እምነቷ እንዴት አልተነካባትም? አይገርማችሁም? የኔ ልጅ ኢየሱስ ነው። ኢየሱስ ማለት መድኃኒት ነው። ዓለምን የሚያድን ከሆነ የአንድ ሰፈር ንጉስ ፈርቶ እንዴት ይሰደዳል? ሬኒ ግን ፈርቶ የሚሰደድ ከሆነ እንዴት አምላክ ብዬ ልቀበለው እችላለሁ አላለችም። ለሰው ቤዛነት እንደሚሰደድ ስለምታውቀው እሺ። የ15 ዓመት ልጅ ናት። መንገድ ሄድ አታውቅም፣ ሀገር አታውቅም። ሴት ናት፣ ልጅ ናት። በ15 ዓመቷ ልጅ አዝለሽ ግብፅ ሂጂ። እንዴት ያለ መከራ ነው እናንተ! ወደማታውቀው ሀገር መንገድ ሄዳ የማታውቅ ልጅ ያንድ ልጅ ናት። እናት አባት የሌላት ወደማታውቀው ሀገር በምንድን ነው የምትሄደው? መኪና የለም፣ ፈረስ የለም፣ በቅሎ የለም፣ ሰረገላ የለም፣ በአህያ ለዚያውም በእስራኤል የክረምት ወራት በረዶ በበዛበት ሄዳስ ግብፅ የምታርፈው ማን ቤት ነው? የትም ማረፊያ የሌላት። ለዚህ እኮ ነው ሊቁ ይጽበበኒ እግዝእትየ ከመ ጸበበኪ ዓለም በምሉእ ያለ። እናቴ አንቺን ግብፅ ስትሄጂ ዓለም እንደጠበበሽ ሁሉ የኔን እናት እኔን ይጥበበኝ አላት። እኔን ዓለም ይጥበበኝ አንቺን እንደጠበበሽ ብሎ ያለቀሰላት ለዚህ ነበረ። እንዲህ ብላ ተቸግራ ሄደች። እሺ 700 ኪሎ ሜትር በእግርሽ ሂጂ። እሺ እማን ቤት ነው የማርፈው?
መንገድ ላይ ሴት ነው ማርፈው የለም እየተሰቃየች ሄደች። ኢትዮጵያን ደግሞ ዙራ ተንከራታ ግብጽ አርፋ ተመን ደግሞ ነይ ኢየሩሳሌም ሄጂ። እሺ የወለደችው ልጅ ዓለምን የሚያጠግብ ነው፣ ግን ደግሞ እንጀራ ትለምናለች። የወለደችው ልጅ ለዓለም ሁሉ የህይወት ውሃ ነው፣ ውሃ ይጠማታል። በእግሯ ትሄዳለች፣ አውሬ ያስደነግጣታል። ተመልሳ መጣች ደግሞ ያንን ለፍታ ያሳደገችው ልጇን ደግሞ ልንሰቅልብሽ ነው ተባለ። አንድ ሳይንቲስት የተናገረው ነገራችሁ ሁሉም እናቶች ይላል የራሳቸውን የልጆቻቸው ስቃይ የራሳቸውን ያህል ይሰማቸዋል ይላል። ዶክተሮቿን እስኪ በሉ አንዴ ሁሉም እናቶች በሉ የልጆቻቸው ስቃይ የራሳቸውን ያህል ይላቸዋል ይሰማቸዋል። ዶክተሮቿን ማለት እንደሆነ ማለት በትክክል አሁን አንድ ሕፃን ልጅ ከእናቱ ፊት መርፌ ብትወጉት መርፌው ወደ ራሷ ሰውነት የገባውን ያህል ያማታል። ልጅ ድንግል ማርያም እንግዲህ ይሄን መርፌ ብላችሁ አስቡት። ወይም ልጁን በኩርኩም ብትመቱት እዛ ልጅ ራሱ ብቻ ላይ አይደለም ያ ኩርኩም እናቱ ራስ ላይ ያርፋል፣ ይሰማታል ህመሙ። አሁን ወደ ክርስቶስ ወሰዱት። አዝላ ግብጽ ድረስ የተንከራተተችለትን ልጇን ፊት ለፊት አይኗ እያየ ክንዱን ችንካር ገብቶበት ተመለከተች። በጦር ተወግቶ አየችው፣ ደምቶ አየችው። ይህንን ሁሉ ስቃይ አይኗ እያየ የተቀበለች ነው። ግን ደግሞ በዛው አይኗ ደግሞ ተነስቶ አየችው፣ አድርጎ አየችው። ታዲያ የሰማዕታት እናት የተባለች ለዚህ እኮ ነው። በዕለተ ዓርብ ከመስቀሉ ስር ቆማ እነሱ ከመስቀሉ ስር በዕለተ አደባባይ እንዲቆሙ ምስክር የሆነቻቸው እመቤታችን ቅድስት ድንግል ማርያም ስለሆነች የሰማዕታት እናት ብለው መከራውን ጀምራ ሰጣቸው። በመከራው ፍጻሜ ደግሞ ደስታ አይታ እነሱም ከክርስቶስ ጋር ቢሰቃዩ መልሰው ደግሞ በተሰቃዩበት ስቃይ ተስፋ እንደሚያገኙ ምስክር ሆና የቆመችላቸው ድንግል ማርያም ስለሆነች የሰማዕታት እናት ትባላለች። የመጨረሻቸው ግን ሲሰቃዩ፣ ሲራቡ፣ ሲቸገሩ፣ ሲገረፉ፣ ሲደበደቡ በጸሎቷ ታስታግስላቸዋለች። ጊዮርጊስ አዲስ የሚባል ሰማዕት ነበረ። ሌላ በቅዱስ ጊዮርጊስ ስም በኋላ የተጋደለ ደብድበው ወህኒ የተጥለውት ሁለት አይኑን አውጥተውታል። እመቤታችን በመስኮት በኩል በርግብ አምሳል መጣችና እርግብ አድርጋ አብርታለት ሄደች። እውነትም ድንግል ማርያም አንደኛ ለሰማዕታት እምነትን ያስተማረች በመከራ መሃል ማመንን የማይታጠፍ ተስፋን፣ ሁለተኛ ደግሞ ምን ያደረገች ስቃይን እንደ በረከት የተቀበለች፣ ሶስተኛ እሷ ደግሞ በመከራችን መካከል ምርኩዝ የምትሆነን እናት ስለሆነች ከእውነት ጋር ስንቆም አብራን የምትቆም እናታችን ስለሆነች የሰማዕታት እናት የምትባል። ስለዚህ የሰማዕታት እናታቸው ድንግል ማርያም እኛንም በመከራችን ጊዜ አትለየን። ወስብሐት